ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና እንጀምርም። ጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን በወልቂጤ ከተማ የጉራጌ ሕዝብ የማይወክል እጩ ለተወካዮች ምክር ቤት መቅረቡን ተገለጸም። የጉራጌ ሕዝብ ታሪካዊ ርስትና መዲና ወልቂጤ ከተማን ወክሎ በዘንድሮ ምርጫ ለተወካዮች ምክር ቤት የሚወዳደር እጩ ጉራጌ ያልሆነ ግለሰብ ለውድድር መታጨቱ በፍጹም አግባብ ያልሆነ ውሳኔ መሆኑ ተገልጿል። ለሰባተኛ ዙር ሀገራዊ ጠቅላላ ምርጫ ገዢው ፓርቲ ወክሎ ለተወካዮች ምክር ቤት የሚወዳደር እጩ የህዝቡም የከተማውም ስነ ልቦና ያልተረዳ ጉራጌያዊ ማንነት ያልተላበሰና ዛሬም እንደ ትናንቱ ድብቅ አጀንዳ ያነግርም ጉራጌ በከተማው ውክልና አልባ ለማድረግ የተሴራ አሰራር ነው ተብሏል። ከቅርብ ጊዜ ጀምሮ በከተማውና በዙሪያው ስለሚከናወኑ ህገወጥ እንቅስቃሴዎች በህዝቡ ዘንድ ጥርጣሬ የሚፈጥርና አሳሳቢ የሆነ መጥቷል። ህዝቡ በዋና ከተማው ስለሚደረጉ እንቅስቃሴዎች በተመለከተም ግልጽ መረጃ እንዲኖር ማድረግ የአመራሩ ኃላፊነት ቢሆንም መሬት ላይ የሚታየው እውነታ ግን በተቃራኒው መሆኑን በህዝቡ ዘንድ ስጋትና ጥርጣሬ ፈጥሯል። ይባስ ብሎ የጉራጌ ህዝብ ርስትና መዲና በተወካዮች ምክር ቤት የሚወክል እጩ ጉራጌ ያልሆነ በሞሽን ከከተማው እንዲርቅ ከተወሰነ ልዩ ወረዳ መታጨቱ በከተማው በቀጣይ የታሰበ ፖለቲካዊ ሴራ መኖሩን በግልጽ የሚያሳይ ነው። ክልሉ ራሱ ያጸደቀው ሞሽን ወደ ጎን ብሎ ልዩ ወረዳው በከተማው ላይ አዳዲስ ግንባታዎች እንዲያደርግ ድጋፍ እያደረገ በከተማው መሃል ዘልቆ ግብር እንዲያስከፍልና የጸጥታ ቁጥጥር እንዲያደርግ ፍቃድ እስከ መስጠት ሲደርስ ዞኑ ብሎም የከተማ መስተዳድሩ ያሉት ነገር የለም። በተቃራኒው በከተማው የሚስተዋሉ የህገወጥ እንቅስቃሴዎች ለመከላከል ጥረት ያደረጉ አንዳንድ የጉራጌ ተቆርቋሪ አመራሮችን በማሰር ላይ ይገኛል። የጉራጌ አመራር ከተማውን በአግባቡ ማስተዳደር ተስኖት ከህዝቡ ጋር ወግኖ ችግሮች ካሉ ማስተካከል ሲገባው አንጥሯ የጉራጌ ከተማ ለክልል ጥናት አሳልፎ በመስጠት አንዳንድ የክልልና የፌዴራል ተቋማት ሳይቀር ለልዩ ወረዳ ህገወጥ መስፋፋት ሽፋን እየሰጡ እንደሆነም በተደጋጋሚ ታይቷል። ይህ ህዝቡንም ከተማውን የማይወክል አሰራር በቀጣይ ለከተማ ህልውና እድገትም ሌላ ፈተና ሆኖ የሚቀጥል ነው። ወልቂጤ ከተማ የስበት ማዕከል ለማድረግ እየጣርኩ ነው የሚሉት የጉራጌ ዞንና የከተማ አመራሮች በከተማው ገዢው ፓርቲ ጉራጌን ያገለ ውሳኔ ሲያወርድ ከመከላከልና ለማስተካከል ህዝባዊ ኃላፊነታቸው መወጣት ሲገባቸው እንደ ወረዳ ተቀብለው ህገወጥ አሰራሩን ተግባራዊ ለማድረግ እየሰሩ ይገኛሉ። ከዚህ በላይ ህዝብ ምናቅ የህዝብን ጥቅም አሳልፎ መስጠት የለም። ህዝቡ አመራሩ የሚፈጽመው ተደጋጋሚ ስህተት በዝምታ ማየት የለበትም። በቀጣይ የታሰቡ ሌሎች ታሪካዊ ስህተቶችን በንቃት በመከታተል የከተማውን የነገ ዕጣ ፈንታ እንዳያበላሹ ህዝቡ የሚጠበቅበትን ጥረት ማድረግ ይኖርበታል። የሃይማኖት ተቋማት መላውን ህዝብ በማስተባበር በዘላቂ ልማትና በሰላም እሴት ግንባታ ላይ የጋራ ርብርብ ማድረግ ይጠበቅባቸዋል ተባለም። በመደመር መንግስት እይታ የሃይማኖት ተቋማት ሚና በሚል መሪ ሐሳብ የኢትዮጵያ ወንጌላዊ ሃይማኖት ተቋማት መሪዎችና ምዕመናን ክልል አቀፍ የምክክር መድረክ በሆሳና ከተማ ተካሂዷል። በመድረኩ የተሳተፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የሃይማኖት ተቋማት መላው ህዝብ በማስተሳሰር ልማትና ሰላም ላይ የጋራ ርብርብ ማድረግ ይጠበቅባቸዋል ብለዋል። የሃይማኖት ተቋማት ሰላምን፣ ልማትንና በህዝቦች መካከል መከባበርን መሰረት በማድረግ መልካም እሴቶችን እንዲጎለብቱ ሚናቸውን የላቀ ስለመሆኑም ጠቁሟል። ቤተ እምነቶች በዘመናዊና በመንፈሳዊ ትምህርት ትውልድ መቅረጽ ላይ የጀመሩትን ጥረት አጠናክረውን በመቀጠል ለሀገርና ለህዝብ የጎላ ሚና የሚወጣ ትውልድ መፍጠር ይኖርባቸዋል ተብሏል። የዘንድሮ ጠቅላላ ሀገራዊ ምርጫ ሰላማዊ፣ ፍትሃዊና ታማኝነት ያለው እንዲሆን የሃይማኖት አባቶችና ምዕመናን የበኩላቸውን ሚና እንዲወጡም ተጠይቋል። በጋሞ ዞን በደረሰ የመሬት መደርመስና ጎርፍ አደጋ የሞቱ ሰዎች ቁጥር ከ64 መብለጡን ተገለጸም። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌያት በደረሰ መሬት መደርመስና ጎርፍ እስካሁን ከ64 በላይ ዜጎች ህይወት ማለፉ ተገልጿል። ከሞቱት በተጨማሪ ከ50 በላይ ሰዎች ደግሞ ደረሱበት አልታወቀም ነው የተባለው። ቀደም ብሎ ይህን አይነት የተፈጥሮ አደጋ በቀድሞ አወቃቀር ደቡብ ክልል ውስጥ ይገኙ የነበሩ ቦታዎች በተለያየ ጊዜ ተመሳሳይ የመሬት ናዳና ጎርፍ የሚያስተናግዱ ሲሆን አደጋዎቹ ከፍተኛ ጉዳት ሲያደርሱም በተደጋጋሚ ተስተውሏል። መንግስት እንዲህ አይነት አደጋዎች ለመከላከል የሚያስችሉ ቅድመ አደጋ መለያ ቴክኖሎጂዎችን መጠቀምና መሰል ተፈጥሯዊ አደጋዎች እንዳይፈጠሩ የሚያደርጉ የአካባቢ ጥበቃ ስራዎችን ማለትም
ህብረተሰቡን ያሳተፈ የችግኝ ተከላ፣ ናዳውን የሚከላከሉ የግንባታ ስራዎችን ተግባራዊ ማድረግ እንዲሁም ዜጎች ተደጋጋሚ አደጋ ከሚደርስባቸው አካባቢዎች በማንሳት በተሻሉ ቦታዎች እንዲኖሩ ማድረግና መሰል ተግባራትን መፈጸም ላይ እየታየ ያለውን ድክመት በማረም በየዓመቱ መሰል አሳዛኝ ክስተቶችን መከላከል የሚያስችል እርምጃ በመውሰድ የዜጎችን ህይወት ከአደጋ መከላከል ይጠበቅበታል። በተጨማሪም አደጋዎቹ ከተከሰቱ በኋላ ጉዳቱን መቀነስ የሚያስችሉ ተግባራትን ማከናወን የዜጎችን ደህንነት እንዲጠብቅ ተጠይቋል። ዜጎችና ተቋማት ለተጎጆችና ቤተሰቦቻቸው ሰብአዊ ድጋፍ እንዲያደርጉ ጥሪ የቀረበ ሲሆን የሚፈጽሙ ማናቸውንም ሰብአዊ ተግባራት ህግን ባከበረ ለተጎጆች መድረሱን በሚያረጋግጡና ግልጽነት በተሞላበት መልኩ መሆን እንዳለበትም ተጠቁሟል። የአዲስ አበባ ፖሊስ ኮሚሽን ዋና ኮሚሽነር ጌቱ አረጋው ከኃላፊነታቸው ተነሱ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ ፖሊስ ኮሚሽን ዋና ኮሚሽነር የነበሩት ጌቱ አረጋው ከኃላፊነታቸው በማንሳት የቀድሞውን የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሌተናንት ጄኔራል አስራት ዲነሩን በኮሚሽነር ጌቱ አረጋው ቦታ የአዲስ አበባ ፖሊስ ኮሚሽን ዋና ኮሚሽነር አድርገው መሾማቸውን ተገልጿል። ሌተናንት ጄኔራል አስራት ዲነሩ ቀደም ሲል የመከላከያ ሰራዊት መረጃና መምሪያ ኃላፊ ሆነው የሰሩ ሲሆን በተጨማሪ ባለፉት በርካታ ዓመታት ደግሞ በቤንሻንጉል ጉሙዝ ክልል የጸጥታ ችግሮችን ለመቆጣጠር መንግስት ያቋቋመውን የመተከል ዞን የጸጥታ እዝ በበላይነት መርቷል። የቀድሞ የአዲስ አበባ ፖሊስ ዋና ኮሚሽነር ጌቱ አረጋው ለ7 ዓመታት ከመሩት ፖሊስ ኮሚሽን ለምን እንደተነሱ ወይም ለኮሚሽኑ ለምን ወታደራዊ ማዕረግ ያላቸው አዲስ ተሿሚ እንደተሾሙለት የጠቅላይ ሚኒስትሩ ጽህፈት ቤት አልገለጸም። አቶ ቶፊቅ መደድና ረዚቅ ኢሳ ደግሞ የከተማዋ ፖሊስ ኮሚሽን ምክትል ኮሚሽነሮች ሆነው ተሾመዋል። አቶ ረዚቅ ከዚህ ሹመታቸው በፊት የአማራ ክልል ርዕሰ መስተዳድር የህዝብ ግንኙነት አማካሪ ነበሩ ሲሆን አቶ ቶፊቅ ደግሞ የጠቅላይ ሚኒስትሩ የፕሮቶኮልና የጥበቃ ኃላፊ እንደነበሩ የሚታወስ ነው። ኢራን ጦርነቱ ለማቆም 3 ቅድመ ሁኔታዎችን ማስቀመጧ ተሰማ። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ዋና ቅድመ ሁኔታዎችን ይፋ አድርጓል። ፕሬዝዳንቱ ከሩሲያውና ከፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማምጣት የሚከተሉት ነጥቦች መሟላት እንዳለባቸውም ገልጸዋል። የሀገሪቱ ሉዓላዊነትና ጥቅሞች በዓለም አቀፍ ደረጃ እውቅና እንዲያገኙ፣ በግጭት ምክንያት በኢራን ላይ ለደረሰው ጉዳት ተገቢውን ካሳ እንዲከፈልና ወደፊት በኢራን ላይ መሰል ጥቃቶች እንዳይሰነዝሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጥም ጠይቀዋል። ፕሬዝዳንቱ ለጦርነቱ መከሰት እስራኤልና አሜሪካ ጥያቄ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ አስገንዝበዋል። በሌላ ዜና የአንድ በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ ሲሉ የሀገሪቱ ወታደራዊ አመራር አስታውቋል። ኢራን በሆርሙዝ ሰርጥ በ3 የንግድ መርከቦች ማለትም በታይላንድ በጃፓንና በማርሻል አይላንድ ባንዲራ በሚንቀሳቀሱ መርከቦች ላይ ጥቃት መፈጸሟን ማረጋግጣለች። በዚህ ምክንያት በየዕለቱ የዓለም 20% የነዳጅ ምርት የሚያልፍበትን ይህ ወሳኝ መስመር ሙሉ በሙሉ በሚባል ደረጃ ዘግታለች። የኢራን ወታደራዊ አመራር የዓለም ነዳጅ ዋጋ 1 በርሜል $200 ሊገባ ስለሚችል ተዘጋጁ ሲሉ ማስጠንቅቀዋል። ኢራን የአሜሪካና የእስራኤል ጥቃት የማይቆም ከሆነ 1 ሊትር እንኳን ዳች ከቀጠናው እንዳይወጣ እንደምታደርግም ዝታለች። የሳውዲ አራምኮ ዋና ስራ አስፈጻሚ በበኩላቸው አሁን ያለው ሁኔታ ለዓለም ነዳጅ ገበያ አውዳሚ መዘዝ እንዳለውም ገልጿል። ጦርነቱ መልኩ ቀይሮ እየሰፋና ቀጠናውን እያካለለ ሲሆን ከኢራን በተጨማሪ በእስራኤልና በሊባኖስ መካከል ያለው ግጭት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። በሊባኖስ ዋና ከተማ ቤይሩት እምብርት አልባይዳ በተባለው የባህር ዳርቻ ጎዳና ላይ አንድ መኪና በእስራኤል ሰው አልባ አውሮፕላን ድሮን መመታቱን የሁኔታውን አሳሳቢነት አጉልቶታል ተብሏል። ሰዎች የተመታውን መኪና ከበው በነበረበት ወቅት ሁለተኛው ተከታታይ ጥቃት መፈጸሙ ደግሞ አደጋውን ይበልጥ አሰቃቂ አድርጎታል። በአካባቢው በግጭት ምክንያት ከመኖሪያ ቀያቸው የተፈናቀሉ በርካታ ምስኪን ዜጎች በየመኪኖቻቸውና በድንኳን ውስጥ እያደሩ ይገኛሉ። የእስራኤል ጥቃት በዚህ ብቻ አላበቃም። የቤይሩት ደቡባዊ የከተማ ዳርቻዎችን በከባድ የቦምብ ድብደባ ሲናወጡ ታይቷል። ከዚህ በተጨማሪ በደቡብና በምስራቅ ሊባኖስ ተመሳሳይ ጥቃቶች እየተፈጸሙ ሲሆን የሟቾች ቁጥርን በፍጥነት እያሻቀበ ይገኛል። በቀጠናው የጦርነቱ ስጋትና አስፈሪነት እያደረ እየጨመረ ሲሆን ከቀጠናው አልፎ ለዓለም ስጋት እየሆነ ይገኛልም ተብሏል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ አመሰግናለን። መልካም ጊዜ